አባት ካለ ሩጥ ጀንበር ካለች አጊጥ ይባላል። የጽናትዬ አባት እንግዲህ ከክፍለ ሀገር መጡ። ምክንያቱም ባለፈው አልቅሳ ነበረ። አባዬ ዛሬስ መፈጠሬን ጠላሁኝ፣ ምነው ከሀገሬ ባልወጣሁኝ ብላ ስለነበረ ፋዘሯ በጣም ተጨናንቀው እንግዲህ በሌባ እስከ መዘረፍ ድረስ ደረሱ ማለት ነው። ምክንያቱም የከተማ ጮሌ እንግዲህ የጽናትን አባት ገንዘባቸውን፣ ስልካቸውን በሙሉ ውርስ አደረጉት እና በጣም ተጨናንቃ ነበር ጽናትዬ። በሌላ በኩል የኪራም አባት መጣ ማለት ነው። እንደዚህ ነው ነገር ሲብስ ከዛም ይጠረቃቀማል ማለት ነው። እና ጽናትዬ እንግዲህ ቁጭ ብድግና የጽናት ነገር ሁሌ የፈተና በቃ ደስታ ምንም አይመሽላቸውም ማለት ነው። ዛሬም ነገም አንዴ በቤታ አንዴ ደግሞ እንግዲህ በፋዘራቸው። ምክንያቱም እሷ ተማሪ ነኝ እያለች እየዋሸች ስለሆነ ያው ፋዘሯ ሲመጡ በጣም ደነገጠች ማለት ነው። በሌላ በኩል እንግዲህ ናሆሚና ምሩዬ ፍቅር እያጫወታቸው ነው። አረ ተፋቀሩልን እንዴ! እኛ በቃ ተፋቀሩና ባንድ ሆኑ። እኛ የእናንተን ፍቅር ነው የእናንተን መፋቀር ነው የምንወደው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ጽናት ድራማ እንደቀጠለ ይገኛል ማለት ነው። እውነት ለመናገር እንግዲህ የኪራ አያትም ታመው ነበር። እንደ አጋጣሚ ማዘሩ ደውላ እንዴት ነህ ልጄ ደህና ነህ ሆይ ስትለው ደህና ነኝ እማዬ፣ በጣም እኮ ጠፋሽ ተጠፋፋን አላት። እንዴ አንተማ ልጄ ምን ሆነህ እንደው አላቅልህም፣ ነገር ግን በጣም ተቀይረህብኛል ስትለው አይ እማዬ እኔ አሁን የድሮ ኪራ አይደለሁም፣ ልጅሽ በጣም ደስተኛና በጣም ፈታ ያለ ኑሮ እየኖረ ነው እና የድሮ ኪራ ተመልሶልሻል አላት። እሰይ በጣም ደስ ይለኛል። አባትህን እኔ እኮ ያለሁት አያት ጋ ነኝ። ምን? አዎ አያት ጋ ነኝ። አያትህ ታማ። ወይኔ ጉዴ! እና ላናግራታ ሲል አይ ማናገራት ትችልም አለችው። ወይኔ ጉዴ አምላኪ ሆይ አንተ ጠብቃት አያቴን እያለ እየጸለየ ይገኛል። ከዛም በኋላ ጽናትዬ እንዳጋጣሚ በቀለ ደውለው ወይኔ ጉዴ በቀለ አሁን እስኪ ገንዘቡ ሊጠይቀኝ ነው እንዴ ብላ ስልኩን አነሳችው። ከዛም በኋላ ሀሎ በቀለ እንዴት ነህ ደህና ነህ ስትለው ደህና ነኝ፣ አባትሽ ደውሎልሽ ነበር እንዴ አላት። ኧረ አልደወለልኝም። እና ምንድን ነው የተፈጠረው አለችው። ከዛም በኋላ አይ እሱ እኮ ወደ አዲስ አበባ መጥቷል። ምን? አዎ ወደ አዲስ አበባ መጥቷል አላት። ከዛም በኋላ እኔ እኮ አልሰማሁም ነበር እና የት ይሆን ያለው ስትል እንዴ አንቺ ጋ ነዋ የሚመጣው ደውዪለት አላት። ኧረ እኔ እኮ እስካሁን ድረስ ምንም ስልክ አልተደወለልኝም ወይኔ ጉዴ አለች። ከዛም በኋላ ኪራ ጋር ሄደችና ኪራ አለችው ወይዬ አባቴ እኮ እየመጣ ነው። ምን? አዎ እየመጣ ነው፣ ነገር ግን ስልኩ አይሰራም። ወይኔ ጉዴ። ከዛ ምሩም ሰማች፣ ናሆሜም ሰማ። ምን ይሻላል? ስለዚህ ናሆሜ እዛ ቦሌ ሄድ፣ እኛ ደግሞ በቃ እዚህ ሆነ እንጠብቅ እየተባባሉ እንግዲህ ናሆሜም ሂዶ ሲፈልገው አጣው ማለት ነው። በሌላ በኩል ፋዘራቸው እንግዲህ አስፓልት ለአስፓልት ወይኔ ጉዴ አታለሉኝ በሉኝ እያለው በጣም እየተናደዱ ከዛ ወደ አንዲት ጠጋ ብለው ቁጭ ብለው የሆነ የከተማ ልጅ አገኘ። እንደ ፋዘር ምን ሆነ ነው ደህና ነዎት? ከየት ነው ሲሉት አረ ልጄ ከክፍለ ሀገር ነበረ፣ ነገር ግን አንዱ ልጅ እቃህን ላግዝህ ብሎኝ እቃዬን ሁሉን ስልኬን በሙሉ ዘርፎኝ ይዞብኝ ሄደ አለው። ከዛም በኋላ አይ የከተማ ኮጮሌ እንደዚህ ነው አለው። አይ ሁሉንም አትበል ልጄ፣ ይሄው አንተ አለህ አይደል ተባረክ አለው። ግን ስልክ ቁጥራቸውን ካወቃቸው እሺ ልስጥህና ትደውላለህ፣ እኔ ልስጥህ አለው። አይ በቃ እኔ እሰጥሃለሁኝ አንተ አስደውለኝ ብሎ ስልኩን እንግዲህ የጽናት አባት ለልጁ ሰጥቶት እሱ ደግሞ ደወለ። ከዛም በኋላ ጽናትዬ ታውቃለህ አባቴ ለኔ ብሎ ብዙ መከራ ብዙ ስቃይን አሳልፏል። እኔ አባቴን እየዋሸሁኝ ምንም እንኳ ራሱ ጥሩ ስሜት አልተሰማኝም። ያኔ ራስ ወዳድ ባልሆን ኑሮ ነው እንጂ ራስ ወዳድ ሁኜ ነው እንጂ ራስ ወዳድ ባልሆን ኑሮ
እንደዚህ አባቴ አይንከራተትም ነበር እያለች ስታወራ ነበር። ከዛ ኪራ ደግሞ አይዞሽ በቃ ፈጣሪ ሁን ያለው ነው የሚሆነው፣ ስለዚህ ለምን እንደዚህ ትጨነቂያለሽ አላት። ከዛም በኋላ እንደ አጋጣሚ ስልኩ ጮኸ። ከዛ ስልኩ ሲጮህ የማላውቀው ስልክ ቁጥር ነው ጭራሽ ሴቭም አልተደረገ አለች። አረ ችግር የለውም እስኪ አንሺው ብሎ እንግዲህ ስልኩ ተነሳ ማለት ነው። ከዛም በኋላ ያ ሰውዬ ነው እንደ አባዬ በጣም እኮ አስጨነቀኝ፣ ምንድን ነው የተፈጠረው ምናምን አለች። ከዛም በኋላ ምን ላድርግ ብለሽ ነው ልጄ? ተዘርፌ ነው በቃ እሺ አሁን መጣው ብሎ እንግዲህ ከጽናት ጋር ሂደው አመጡት ማለት ነው የጽናትዬን አባት። ከዛም በኋላ ጽናትዬ እንግዲህ አባቷን በመደበቋ አባቷን እየዋሸች በመሆኗ በጣም እየተናደደች እና በጣም እያሰበች ነው። አባቴን እኮ እንደዚህ ልደብቀው አይገባም ነበር፣ አባቴ ለእኔ ብዙ መስዋዕት ከፍሏል እያለች ነበረ ለኪራ ማለት ነው። ከዛ ኪራ ደግሞ እንግዲህ ይበቃል፣ በቃ እስከ ዛሬ ብዙ ነገር አድርገሻል፣ ስለዚህ እንደውም ከሌላ ሰው ከሚሰማውና ይህንን ነገር እስካሁን ድረስ መደበቅሽን በቂ ነው፣ ይበቃሻል፣ አሁን እንንገራቸው ሲል አይ በፍጹም መነገር የለበትም አለች። ከዛም በኋላ እንደ አጋጣሚ ደግሞ የኪራ አባት መጣ። የኪራ አባት ሲመጣ እውነት ለመናገር መሬት ተከፍታ ብትወጣቸው ነፍሳቸው ሁሉም ደነገጡ። ከዛም በኋላ ያው ያራዳ ልጅ አይደለ የኪራ አባት እንዴ ቁጭ በይ እንጂ አንቺም ማለት በዩኒፎርም ለብሳ እንኳ አረ ዩኒፎርም ምንድን ነው እንኳ ብሎ አልጠየቃትም። ግን የኪራ አባት አረ ልጅ ተይ የሆንሽውን ንገሪኝ፣ ብትነግሪኝ ይሻላል፣ እስከ መቼ ድረስ ነው የምትደብቂው? አረ ተይ እያሉ እንግዲህ እየተናገሩ ነው። ምክንያቱም የጽናት አባት ድሮውንም ትምህርት እንደማትማር ያውቃሉ ማለት ነው፣ እየወሸቻቸው እንደሆነ ያውቃሉ። እና ልጄ ምን እልሻለሁ አባትሽ አይደለሁም ወይ? ስለዚህ እባክሽ ንገሪኝ እያላት እንኳ ልትነግራቸው ፈቃደኛ አይደለችም ማለት ነው። ከዛም በኋላ ተዋወቁና እኔ የጽናት አባት ነኝ አሉ። እኔ የሚገራ አባት ነኝ ብለው ተዋወቁ። እንግዲህ በሌላ በኩል እሱ ኪራዬ አስፓልት ለአስፓልት ዝም ብሎ እየሄደ ነበር ማለት ነው። እዛ ናሆም የመጣ እንዴ ምንድን ነው አለው። ምን ላድርግ ብለህ ነው? አባቴም እጁን ተሰብሮ ነው የመጣው፣ ቶሎ አይሄድም። የጽናትም አባት በጣም ግራ ገብቶኛል፣ ምን ማድረግ እንዳለብኝ አላውቅም። ደግሞም ግንኙነታችንንም ሆነ ቅርበታችንንም በፍጹም እሷ መናገር አልፈለገችም አለው ለናሆሚ። ለነገሩ ምን ታርግ ብለህ ነው? ከዛ ኪራ አይ ታውቃለህ፣ ያንን ነገር ሁሉ ካሳለፈች ወዲህ እንዲህ በፍጹም እሺ የምትልና የምታምን አይመስለኝም፣ ለዛ ይመስለኛል አላት። ከዛም በኋላ ኪራ አዎ እንደዛ ነው አለው። በቃ እንግዲህ ፈጣሪ ያለው ነው የሚሆነው፣ ሁን ያለው ይሆናል። የኪራ አባትና ኪራ እንግዲህ ስፖርት እየሰሩ ነበር። ከዛም በኋላ እኔ የምልህ አባዬ ኪራ እሱ ይነግርሃል ያልከኝን ንገረኝ ሲለው አይ አባዬ ደግሞ እረሳሁት አለ። እንደ ምንድን ነው የረሳኸው? ንገረኝ እንጂ በቃ አለ አይደል። እና የጽናት አባት ግን በሰላም ነው የመጡት አለ። አዎ አይ በሰላም ይመስለኛል። ምን ንገረኝ እስኪ ምንድን ነው የተፈጠረው ሲል አለ አይደለ አባዬ ጽናቴ ተማሪ እንደሆነች ነው የሚያውቁት። ምን? አዎ አረ እኔ ነጭ ጸጉር አብቅያለሁ፣ በፍጹም መዋሸት አልችልም አለ የኪራ አባት። አባዬ የግድ መዋሸት አለብህ፣ በቃ እኛ ቤት ደባል እንደምትኖር ነው እንጂ በፍጹም እንደማትማር እንዳትናገር አለው። በቃ እሺ ይሆንልህ። እኔ ሲጀመር ዩኒፎርም ለብሳ ሳያት ፋውል እንደሰራችሁ ገብቶኝ ነበረ አለ። ከዛም በኋላ አባዬ ይመችህ። እንግዲህ በሌላ በኩል ጽናትዬ ግራ ተጋብታለች። ሰኒን ሳይቀር እኔ በፍቅር እዚህ ታውሬ አባቴ ግን መከራውን እያየ ነው። አባቴ ለእኔ ብሎ መከራውን አይቶ አሳድጎኝ ሲያበቃ ገጠር ያለውን ንብረቱን ሀብቱን ትቶ ለእኔ የመጣው አሁን ለታ እኔ ደብሮኛልና እያለቀስኩ ስለነበረ እኔን ለማጽናናት ነበር። አየሽ እንደው አባቴን አሁን ምን ልለው ነው? በእኔ ምክንያት ብዙ ሰው አጣን። ምክንያቱም በእኔ ምክንያት ቤቴ ማበደች፣ ብዙ ሰው እናንተ ሁላ ስትል። ከዛም በኋላ ሰኒ አርፈሽ ተቀመጭ። ቆይ አንቺ ግን መች ነው ለራስሽ የምትኖሪው? ሁሌ ጊዜ ለሰው እንደኖርሽ፣ ሁሌ ጊዜ እንደዚህ፣ ሁሌ ጊዜ ለሰው እንዲያሽ። ስለዚህ አርፈሽ ተቀመጭ። ከዚህ በኋላ አንቺ ምንም አይመለከትሽም አለቻት። አርፈሽ ኑሮሽን ኑሪ።
ስለዚህ በቃ እንደውም ለአባትሽ ተናገሪ መጥቼ ነበር ስራ ገብቼ ነበር አንተን ለመርዳት፣ ነገር ግን በመሀል ፍቅር ያዘኝ ብለሽ ስለ ኪራና ስለ አንቺም ፍቅራችሁን ተገላለጡ እያለች ነው አለቻት ሰንዬ። አረ በፍጹም ሰንዬ ሊሆንማ አይችልም እንደዛማ